ሰላም አድማጭ ተመልካቾቻችን፣ ዛሬ እንግዲህ እኔና ዲያቆን ዳዊት በተለይ በዚህ በልጆች ዙሪያ ላይ በርካታ ስራዎችን እየሰራን እንገኛለን። እንደዚሁም ደግሞ በተለይ በዚህ በውጭው ሀገር ላይ ያሉ ወላጆች ከልጆቻቸው ጋር ጤናማ ግንኙነት እንዲኖራቸው ምን ማድረግ አለብን በሚል በየወሩ የተለያዩ ባለሙያዎችን እየጋበዝን እኔም ዲያቆን ዳዊትም ትሬኒንጎችን እንሰጣለን። ይሄንን ተከትሎ እንግዲህ ልጆችን በማስተማር ደረጃ ወደ 6 ኮርሶችን አስተምረናል እስካሁን ድረስ ላይ ለ3 ለ4 ዓመታት ማለት ነው። ይሄንን ሰመር እንግዲህ ልዩ የሆነ ኮርስ አዘጋጅተናል። ፋይንድ ማይ አይደንቲቲ የሚል ማለት ነው። ይሄንን ተከትሎ ምናልባት ኦፊሻሊ እንደዚህ ፐብሊክሊ ኮርሱን ለምን ይሄን የመረጥነው ኮርሱ ምን ይዟል የሚለውን ነገር አልተናገርንም። ነገር ግን ከዚህ ቀደም ልጆቻቸውን ሲያስተምሩ ለነበሩ ወላጆች በዙም ጠርተን አጠቃላይ ስለ ኮርሱ ምንነትና ኮርሱ አስፈላጊነቱ ጠቀሜታው ምን እንደሆነ ለወላጆች ተናግረናል። አሁን ምናልባት ብዙዎቻችሁ በዚህ በሰመር ኮርስ ወይም በሰመር ላይ በጣም ብዙ ፕሮግራሞች ሊኖራችሁ ይችላሉ። ግን ልጆቻችሁ ማወቅ ያለባቸው ነገር እንዲያውቁ ደግሞ መስዋዕትነት መክፈል እንዳለብን እኔም እንደ ወላጅ ስለማምን በዚህ ኮርስ ላይ ልጆቻችሁ እንዲሳተፉ እንጠይቃለን። ከዛ በፊት ግን እኔና ዲያቆን ዳዊት በምንሰጠው መንፈሳዊ አገልግሎት ይህንን ሰመር ኮርስ ፋይንድ ማይ አይደንቲቲ የሚለውን ኮርስ ለምን እንደመረጥ ነው እና እንደዚሁም ደግሞ ኮርሱ ምን ይዟል የሚለውን ነገር ዲያቆን ዳዊት ይነግረናል። በቅድሚያ እንዴት ነህ? እግዚአብሔር ይመስገን። ሰላም ለሁላችሁ ይሁን ወላጆች። እንግዲህ ቀስ ሳሚ እንዳለው በዚህ ሰመር ኮርስ ጀምረናል። ሰመር ኮርሱ ለልጆች ሁልጊዜ እንደምናስተምረው ሬጅስትሬሽን ጀምረናል። ሬጅስትሬሽኑን ሬጅስተር ያላደረጋችሁት እንግዲህ በቅርቡ እንድታደርጉ ጥሪያችንን እናስተላልፋለን። የኮርሱ ታይትል ፋይንዲንግ ማይ አይደንቲቲ የሚል ሲሆን የ4 ሳምንት ኮርስ ይሆናል። በዚህ 4 ሳምንት ውስጥ ዋናው ሀሳቡ ወጣቶቹ አይደንቲቲያቸው ምንድን ነው? ትምህርት ቤት ሲሆኑ እንደ ጓደኞቻቸው መሆን ይፈልጋሉ። ቤት ሲመጡ እኛ ደግሞ እንደ ወላጆች የምንፈልጋቸው አይደንቲቲ እንዲወስዱልን እንፈልጋለን። ቤተክርስቲያን ሲሄዱ ደግሞ እንደ ቤተክርስቲያን የቤተክርስቲያን አይደንቲቲ ይሰጣቸዋልና እነሱ ግን ማናቸው የሚለውን ራሳቸው መስከረው እንዲወጡ ለማድረግ የተሰራ ኮርስ ነው። የመጀመሪያው እንግዲህ ሳምንት ሰው ሁን ብሎ ንጉስ ዳዊት ለልጁ እንዳስተማረው እነሱም ሰው እንዲሆኑ፣ ሰው ሲባል ከሰው የሚጠበቅ ሀሳቦች ስላሉ በዛ መሰረት አንድ ሰው እስከሆነ ድረስ ራሱን አይጎዳም፣ ራሱን ወደማይሆን ነገር አያስኬድም። እንደዚህ የመሳሰሉ ነገሮች ትምህርቱ ሰፊ ነው። በሁለተኛው ሳምንት ደግሞ አይደንቲቲ as a Christian እኛ ክርስቲያን እስከሆንን ድረስ እንጾማለን፣ እንጸልያለን፣ ቤተክርስቲያን እንሄዳለን። እንደዚህ የመሳሰሉ ነገሮችን እንግዲህ የምናነሳበት ሳምንት ይሆናል። በሶስተኛው ሳምንት ኢትዮጵያን ወይም ኤርትራን ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን በሚል ደግሞ የቤተክርስቲያኑ ልጆች እስከሆንን ድረስ ቤተክርስቲያኑን ማሰብ አለብን፣ ማገልገል አለብን። ለነጊቶ እንግዲህ ተቀባይ የምንሆን ከሆነ ቤተክርስቲያን የምንቀበል ከሆነ ነገ ተረካቢ እንዴት ነው መሆን የምንችለው የሚለውን ነገር እናነሳለን። በመጨረሻው ደግሞ አይደንቲቲ ተማሪዎች ነን በሚለው አንድ ሰው ተማሪ ከሆነ እንደ ተማሪ ምን ይጠበቅበታል የሚለውን ነገር እናነሳለን። በዚህ 4 ሳምንት ውስጥ ዲስከሽን ይኖራል፣ ሌክቸር ይኖራል። ልጆቹም በነፃ መንገድ እኛን የሚጠይቁበት ጊዜ ይኖራል ማለት ነው። እንግዲህ ባጭሩ ኮርሱ ዝግጅቱ እንደዚህ ይመስላል። ኮርሱ ሰኞ from ages 9 to 11 from 6 to 7:30 p.m. Eastern time ይሰጣል። ሮብ ages 12 and above በተመሳሳይ ሰዓት ከ6 እስከ 7:30 እንትን ሌክቸር ይሰጣል። አርብ ደግሞ ages 9 to 11 ከ6 እስከ 7 ዲስከሽን እና ጥያቄ የሚጠይቁበት ይኖራል። አርብ ማነው the same Friday ደግሞ ages 12 and above from 7 to 8 p.m. እኛን ጥያቄ የሚጠይቁበት ቀንና ዲስከሽን ይኖራል ማለት ነው። ይሄ ኮርስ እንግዲህ ከጁን 22 እስከ ጁላይ 17 ይካሄዳል። የ4 ሳምንት ኮርስ ነው። ሬጅስትሬሽን ግን አሁን ተከፍቷል።
ሁላችሁም እንግዲህ እዚህ ስክሪን ላይ እንደምታዩት አሁን ያለው ፕራይስ እና ከሜይ 15 በኋላ ያለው ፕራይስ አንድ አይደለም፣ ፕራይሱ ይለያያል። ለአሁኑ ለአንድ ልጅ ሬጅስተር ለማድረግ 149 ብር ነው ማለት ነው። ከሜይ 16 በኋላ ግን ያው እንትን ስለሚል አሁኑኑ ሬጅስተር ያላደረጋቸው ሬጅስተር እንድታደርጉ ነው። ለሁለት ልጅ ደግሞ አንድ ቤተሰብ ውስጥ ሆኖ ለሁለት ልጅ ሬጅስተር ለማድረግ $200 and ሶስት ልጅ ሬጅስተር ለማድረግ $250። ይህንን እንግዲህ በጊዜው take advantage of the prices እና ልጆቻችሁን ያላመዘገባችሁ አሁን እንድታመዘግቡ ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልኝ ዲያቆን ዳዊት። እንግዲህ ይሄ ድምጽ የሚሰማችሁ ይመስል የሚታያችሁ በተለይ በእነዚህ በ4 ሳምንታት ውስጥ የምናስተምራቸው ሰው ልጆቹ ማንነታቸውን ማግኘት የሚችሉት እንግዲህ ከሰውነት ጀምሮ እንደሆነ ሂውማን ሰው መሆናቸውን ብቻ ሳይሆን በዚህ ውስጥ ሰው ሲሆኑ ምን ማድረግ አለባቸው የሚለውን ነገር ማሰብ ነው ያለብን። ከዛ ባሻገር ክርስቲያን መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የኤርትራን ኦርቶዶክስ ቤተክርስቲያን ሜምበር መሆናቸውን ፎሎወር መሆናቸውን ከነገርናቸው በኋላ ግን ብዙዎቻችሁ እንደምታውቁት በተለይ ልጆቻችን ትምህርት ቤት ለምን እንደሚሄዱ እንኳን ብዙዎቹ ጠንቅቀው አያውቁትም። የሚማሩት ለወላጅና ለአስተማሪ ይመስላቸዋል። ብዙ ጊዜ ለምሳሌ ሆምወርክን ለመስራት በትምህርታቸው ላይ ጥሩ ውጤትን ለማምጣት በተለያየ አጋጣሚ ላይ ብቻ ግን የሌዚነት መንፈስ በውስጣቸው ውስጥ ይነግሳል። ስለዚህ ልጆቹ ትምህርታቸውን የሚማሩት ዛሬ ላይ የሚማሩት የነገ ማንነታቸውን በግልጽ መስተዋት ሆኖ የሚያሳያቸው ነገ የተሳካና ጥሩ ህይወት እንዲኖራቸው ዛሬ በትምህርትነት በእነሱ ማንነት ውስጥ ተማሪ መሆናቸውን ማመናቸው ትልቅ ፒክቸር እንዳለው በግልጽ የምናሳይበትን ሂደት ነው። ኮርሱ እንግዲህ ቅድም ዲያቆን ዳዊት እንዳለው በእያንዳንዱ ሳምንታት ውስጥ የሚሰጡት ሰፊ የሆነ ፖይንቶች ይነሳሉ። ትሩ ስቶሪዎች ይኖሩታል። እንደዚሁም ደግሞ የግሩፕ ዲስከሽን ይኖረዋል። አት ሴም ታይም እንደገና ደግሞ ኪውዞችም አሉት። አርብ ደግሞ እነሱ አናነመስ ላይ የሚጠይቁት ማንኛውንም ጥያቄ የምንመልስበት መርሃ ግብር ይሆናል ማለት ነው። ምናልባት ከዚህ ቀደም ይህንን ልጆቻቸውን የሚያስተምሩ ልጆች ወላጆች በጣም ምስክር ናቸው። የሚማሩትም ልጆች እንደዚሁ ደግሞ ምስክር ናቸው። ስለዚህ ይሄንን ኮርስ እንድትማሩ እንድትመዘገቡ ጥሪያችንን እናስተላልፋለን ማለት ነው። እንደዚሁም ደግሞ በየወሩ የምንሰጠውን ለወላጆች ነፃ ትሬኒንግ መሳተፍ ለምትፈልጉ ሰዎች የቴሌግራም ቻናላችንን እሱንም ጆይን ማድረግ እንዳትረሱ ለማሳሰብ እንወዳለን። ኮርሱ ይሄንን ይመስላል። ሁላችሁም እንድትመዘገቡ ሊንኩን ከዚህ በታች እናስቀምጥላችኋለን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። ይሄን ይመስላል። ደግሞ እግዚአብሔር ይመስገን። አመሰግናለሁ። መልካም ሰላም።